ባሳለፍነው ሰኞ የካቲት 2 ቀን 2018 ዓ.ም ህወሓት ባወጣው ይፋዊ መግለጫው የፌዴራል መንግስት ትግራይ ክልል ውስጥ ጦርነት ለመክፈት ከፍተኛ ዝግጅት እያደረገ ነው ሲል ከሷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ምንም እንኳን የፌዴራል መንግስቱ ባይስማማም የፌዴራል መንግስት ሌላኛውንና አስከፊውን ዙር ጦርነት ለመክፈት የጦር መሳሪያና ሎጂስቲኩን ወደ ክልሉ እያስጠጋ ነው በማለት ክሱን ማሰማቱ ይታወሳል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ትግራይ በአሁኑ ሰዓት ከበባ ላይ ናት ሲሉ ተናግረዋል። የቀድሞዋ የህወሓት አባልና የፌዴሬሽን ምክር ቤት አባሏ ወይዘሮ ኬሪያ ኢብራሂም ጠቅላይ ሚኒስትር አብይ አህመድ በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበት ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድም በትግራይ አስቸኳይ ጊዜ አዋጅ እንዲያወጁም ጥያቄ ቀርቦላቸዋል። ጥያቄውን ያቀረቡትም የቀድሞ የህወሓት ከፍተኛ አመራር የነበሩት ወይዘሮ ኬሪያ ኢብራሂም ናቸው። ወይዘሮ ኬሪያ ኢብራሂም ትግራይ የጦርነት አውድማ ልትሆን ነው ሲሉም አስጠንቅቀዋል። ማዕከላዊ መንግስቱም በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበት ሲሉ ተደምጠዋል። ወይዘሮዋ ትግራይ ሻዕቢያ የሚራኮትባትን ያለች ያሉ ሲሆን ሻዕቢያ ጓዙን ጠቅሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። ጠቅላይ ሚኒስትሩ በክልሉ የአስቸኳይ ጊዜ አዋጅ እንዲያወጁ የጠየቁት ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የቀሰቀሱት ኬሪያም ከመንግስት ጎን ሆነን ህዝቡን ከችግር እናላቀው ሲሉም ምክረ ሀሳብ አቅርበዋል። ወይዘሮ ኬሪያ ከወጋታ ጋር ባደረጉት በዚሁ ቃለ መጠይቃቸው ላይ ይህን ምክረ ሀሳብ ጠንከር በማድረግ ከፌዴራል መንግስት ጎን ከመቆም ውጭ ሌላ አማራጭ የለም ሲሉ ተናግረዋል። የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ ሲሉም ፖለቲከኛዋ ተናግረዋል። የትግራይ ህዝብ ሀገሩን የውጋት ጥቁር ታሪክ የለውም ሲሉም ተደምጠዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህም ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳይሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦርነት አውድማ መሆን የለባትም። ስለዚህም ይህ እንዳይሆን አስተላለፋችንን እናስተካክል ሲሉም የቀድሞ አፈ ጉባኤ ተደምጠዋል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያ የሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠንቅቀዋል። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል መባሉን አጣጥለዋል። ሊቀመንበሩ ትናንት በሰጡት ጋዜጣዊ መግለጫቸው ላይ ከቅርብ ጊዜያት ወዲህ ከቀጠናዊና ዓለም አቀፍ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱም ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅም አድርገዋል። ደክመዋል፣ ተበትነዋል ይባላል። ለእነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ሲሉ ተደምጠዋል። ወቅቱ ወሳኝ መሆኑን የጠቀሱት ሊቀመንበሩ በትግራይ ውስጥ ሆነ በውጭ የሚኖሩ የትግራይ ተወላጆችም አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙም ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላው ፕሬዝዳንት ጆዋ ጎንዛልቬስ ሎሬንሶ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላከው ደብዳቤ ላይ በትግራይ ባለው የሰላም ሁኔታ የህብረቱ ተአማኒነት አደጋ ላይ መውደቁን ገልጿል። ህወሓት በደብዳቤው ላይ የአፍሪካ ህብረት ህዳር 2022 የተፈረመውን የፕሪቶሪያን ስምምነት ዋነኛ አሳላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበት። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው አዲስ ወታደራዊ ዝግጅትና እየጨመረ የመጣ ውጥረት ጦርነቱ ከቆመ በኋላ የተገኘውን ውጤቶች ወደ ኋላ የመመለስ አደጋ እንዳለውም አስጠንቅቋል። ደብዳቤው አክሎም በእንቅስቃሴ ላይ የተጣለ ገደብ የኢኮኖሚ ጫናና ፖለቲካዊ መገለልን ጨምሮም በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እየሸረሸሩና ዳግም ወደ ግጭት የመግባት ስጋት እየጨመሩ መሆኑን አመላክቷል። ስምምነቱን መጠበቅ አለመቻል በሰሜን ኢትዮጵያ ለመረጋጋት እንዲፈጠር ከማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህ ተአማኒነት እንደሚያሳጣውም በደብዳቤው ሰፍሯል። ህወሓት ለአፍሪካ ህብረት አቤቱታውን አቅርቧል። ለመሆኑ የህወሓት አንድምታ ምንድነው? እውነት የአፍሪካ ህብረት የህወሓትን ጥያቄ ተቀብሎ መግለጫ ያወጣል? የኢትዮጵያ መንግስትንስ ይገስጽ ሲሆን የሚለው ጉዳይም እስካሁን ድረስ መልስ አልተገኘለትም። የአካባቢውን ፖለቲካ ሁኔታ በቅርበት የሚከታተሉት የዓለም አቀፍ ህግ ባለሙያው አቶ አሁን ልጅ ዓለም ለዲደብሊው እንደተናገሩት ይህ የአህጉሪቱ ሰላምና ጸጥታን የማስጠበቅ ሁኔታ የህብረቱ ቁልፍ ዓላማ እንደሆነ አስገንዝበዋል። ህብረቱም የሰሜን ኢትዮጵያን ጦርነት ሲጀመር ከምዕራባን ሀያላን ሀገራት ባነሰ መልኩ ደካማ ሚና ነበር የሚሉት ባለሙያው
ኋላ ላይ ግን በሀያላኑ ሀገራት ጫናም ቢሆን በተጫወተው ቁልፍ ሚና በህብረቱ ማዕቀፍ ስር የተደረገው የፕሪቶሪያ ስምምነት ግጭት ማስቆሙ ቀላል ስራ እንዳልነበር አስታውቀዋል። አሁንም ህወሓት የጻፈለት ደብዳቤ ህብረቱ ያፈራረመውን ስምምነት ሙሉ በሙሉ እንዲያስከብር የሚጠይቅ ጭምር እንደሆነም ተናግረዋል። የህወሓት ደብዳቤ ከዚህ በፊት በሰሜን ኢትዮጵያ ደም ያፋሰሰውን ግጭት አሁን እንዳይባባስ የሚያሳስብ ነው የሚሉት የህግ ባለሙያውም ህብረቱ ለጥያቄው ትኩረት ሰጥቶ እንደሚመክርበት እምነት እንዳላቸውም የአፍሪካ ህብረት ጉዳዩን ችላ ይለዋል ብዬ አልጠብቅም፣ ትኩረት ይሰጠዋል በማለት አሁንም ግን ሁለቱ ተደራዳሪ አካላት ማለትም የፌዴራል መንግስቱንና ህወሓትን አንድ ላይ አምጥቶ ጫና በማሳደር እልባት ማስቀመጥ ላይ ጥርጣሬ መኖሩን ገልጸዋል። ኢትዮጵያ እንደ መንግስት በህብረቱ ላይ የምታሳድረው ተጽዕኖ ቀላል እንዳልሆነ ያስገነዘቡት ባለሙያውም ህብረቱም ይህን ጫና ተቋቁሞ ለደብዳቤው አፋጣኝ ምላሽ ይሰጣል የሚል ጠንካራ እምነት ባይኖርም ቢያንስ ትኩረት ይነፍገዋል ተብሎ እንደማይጠበቅ ግን አስረድተዋል። ህወሓት ለህብረቱ በላከው ደብዳቤው ላይ የሰላም ስምምነቶች ሕያው ሰነድ መሆናቸውን ጠቅሶም የህዝብ እምነትን ለመጠበቅ ግልጽ የሆነ እድገትና ታማኒነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። የአፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያን ስምምነት አስገዳጅ እንዲረጋገጥ እንዲሁም ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርጉም ጠይቋል። በተጨማሪም በስምምነቱ የተቀመጠው የህብረቱ የክትትልና የማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ሲቪሎች ጥበቃ እንዲደረግላቸው፣ ብለውም ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪውን አቅርቧል። ባለፈው ሰኞ ባወጣው የተለየ መግለጫም ህወሓት የፌዴራል ኃይሎች የፕሪቶሪያን ስምምነት በመጣስ ወደ ትግራይ ክልሎች እየተንቀሳቀሱ መሆናቸውን ከሷል። ፓርቲው የአይነቱ እርምጃም ግጭት የመቀስቀስ አደጋ እንዳለው አስጠንቅቋል። አሁንም ከፍተኛ ቁጥር ያላቸውን የትግራይ አካባቢዎች እየተቆጣጠሩ መሆናቸው በርካታ ተፈናቃዮች ወደ ቤታቸው መመለስ እንዳልቻሉ ድርጅቱ ገልጿል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎም ማዕከላዊ መንግስቱና ህወሓት ወደ አራተኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ይገኛል። የአሁኑ ወገን ሁለቱም ኃይሎች ከፍተኛ የሚባል ወታደራዊ እንቅስቃሴን እያደረጉ ይገኛል። በትናንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋቸዋለን እያሉ የዛቱብን ነው ሲሉም መክሰሳቸው ይታወሳል። ሁማን ራይትስ ዎች በአዲስ አበባ እየተካሄደ ባለው 39ኛ የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካ ሀገራት ብለውም የዓለም አቀፍ መሪዎች ባቀረበው ጥሪ ላይ በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝና በትግራይ ክልል ባለው ደካማ የሰላም ሁኔታ ላይ ድምጻቸው እንዲያሰሙ ጠይቋል። የመብት ተሟጋች ድርጅቱም በጥር ወር መጨረሻ ላይ በትግራይ መካከለኛውና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁሟል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ባለፈው ሳምንት የካቲት 3 ቀን 2018 ዓ.ም በሰጡት መግለጫቸው ላይ በቀጠና የሚታየው አስከፊ የሰብአዊ መብትና ሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶችም በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አስታውቋል። ሁማን ራይትስ ዎች በአማራ ክልል ቀጠለውን ግጭት በመጥቀስም የኢትዮጵያ ባለስልጣናት ጎረቤት ሀገር ኤርትራ የታጠቁ ቡድኖችን እየረዳች ነው ሲሉ መክሰሳቸውን በዘገባው አካቷል። ተቋሙ አክሎም በአገሪቱ የተለያዩ አካባቢዎች ያለ ጸጥታ መደፍረስ ለሰላማዊ ሰዎች ጥበቃ ስጋት መሆኑን ገልጿል። ሁማን ራይትስ ዎችም የህብረቱ መሪዎች ለሲቪሎች ጥበቃ ቅድሚያ እንዲሰጡ ጠይቋል። ተቋሙ በህዳር 2015 የተፈረመውን የፕሪቶሪያውን የሰላም ስምምነት የፈረሙ ሆነ ያልፈረሙ አካላት ለሲቪሎች ጥበቃ እንዲያደርጉ፣ የሰብአዊ እርዳታ ተደራሽነትን እንዲያረጋግጡ ብሎም የሽግግር ፍትህ እርምጃዎች እንዲተገብሩም ተጽዕኖ እንዲያደርጉ ጠይቋል። ወይዘሮ ኬሪያ ኢብራሂምም ሰላም ይፈጠር እያልኩ ነው፣ ጦርነቱ ይቁም እያልኩ ነው። በክልሉ ሰላም እንዲሰፍን ከተፈለገና በህጋዊ መንገድ ሊፈታ ካልቻለ የአስቸኳይ ጊዜ አዋጅ ሊታወጅ ይገባል ሲሉ ተደምጠዋል። ምክንያቱም በትግራይ ስርዓት አልበኝነት አለ፣ ህዝቡ ለጦርነት የሚሆን ገንዘብ እንዲለግስ እየተነገረው ነው፣ ሁሉም በጦርነት እንዲሳተፍ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ለትግራይ አስቸኳይ ጊዜ አዋጅ እንዲታወጅ አስጠንቅቀዋል። የአስቸኳይ ጊዜ አዋጅ ማወጅ እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ኬሪያም ይህን የምለው የሀገርን ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜ አስተዳደሩ ስልጣኑን በመቀማቱ በህጉ መሰረት መመራት አልቻለም። ከሁሉም በላይ ግን ትግራይ ሻዕቢያ የሚራኮትባት ክልል ሆናለች። ስለዚህም ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክር ሀሳብ ሰንዝረዋል። ያም ተባለ ግን ክልሉ አሁንም በውጥረት ቀጥሏል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።